አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ የቤተሰቦቼ እንዴት ናችሁ? የምወዳችሁ የማከብራችሁ ቤተሰቦቼ እንዴት ናችሁ? አላችሁልኝ? እኔ ያለው አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ለምታደርጉኝ ትብብር ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለምታደርጉኝ ሁላችሁንም ከልብ አመሰግናለሁ። ምስጋናዬ የራቀ ነው ማለት ነው። ጀዛኩሙላሁ ኸይር ብያለሁ። እሺ ውድ ቤተሰቦች ዛሬም እንደ ተለመደ በሌላ ቪዲዮ መጥቻለሁ። በሼር በላይክ በሰብስክራይብ እየገባችሁን አበረታቱን ማለት ነው ቤተሰቦቼ። እና ዛሬ የመጣውበት ቪዲዮ አዩ በረኪና ማለት ነው። እውነቴን ነው የሚላችሁ፣ አዩ በረኪና አልተቻለችም ማለት ነው። ድራማዋ እየተቀጠለ ነው የሚሄደው ማለት ነው። አዩ በረኪና የነ ሱመያ ነገር ማለት ነው። በሰሞኑ ሱመያ የልጁ ነገር መልስ ይመለስልኝ፣ እኔ የልጁን ነገር መልስ ከመለሰልኝ ከሰራልኝ የኔን መልስ ከተመለሰ ልጆቹን አሳይሃለሁ፣ አገናኛለሁ፣ እኔ አብሬ ባኖሩ ልጆቹን ማየት ትችላለህ ብላ ነበር። እንዳለችው መሰረት እሱ ደግሞ መቼም ቢሆን ሱመያ ባለችው ነገር ወደ ኋላ አይልም። ለምን? በመጀመሪያም ደግሞ እሱ ያስቀመጠው መስፈርት ስላለው ማለት ነው። ምክንያቱም ሰኢድ ምን ብለዋል? ከዚህ በፊት ሱመያ የምትፈልጊኝ ንገሪኝ፣ ለብቻው ሆኖ ወደ ቢሮ ሄዶ ሲሰራ ቪዲዮ ያፈለግሽውን ነገር ንገሪኝ፣ አዩንም ሊቀቂያት ኒካውን አውርጅ ካልክኝ ዛሬ በዛሬ ኒካውን አወርዳለሁ፣ የምትፈልጊኝ ነገር ንገሪኝ፣ ደከማኝ ሰለቸኝ፣ እውነትም ጀግና ነሽ፣ እውነትም ንግስት ነሽ፣ ደከማኝ፣ አሁን ደክሞኛል፣ ሰልችቶኛል ብሎ ተናግሮ ነበር። በዛ መሰረት ይሄ ነገር ከተመለሰ እኔ ልጆችን ለማሳየት ሬዲ ነኝ፣ ፍሪ ነኝ ብላለች ማለት ነው ሱመያ ባለችው መሰረት። እሱም ደግሞ ተነስቶ ወደ የመን ጉዞ ወደ የመን አድርጓል ማለት ነው። ሰኢድ ማለት ነው ወደ የመን ጉዞ አድርጓል ሄዷል። በሄደበትም ደግሞ በጣም ትልቅ ምስጢር ነው የወጣው ማለት ነው። የተደበቀው ማለት ነው። የተደበቀው ስላችሁ መጥፎ ነገር ሳይሆን ሰው በመልካምነት ብዙ ነገር ማድረግ ይችላል በድብቆሽ ማለት ነው። ያ ምንድነው? ለዱንያችሁም ለአኺራችሁም የሚጠቅም ነው። በዱንያም እያላችሁ መጥፎ ነገር አይነካችሁም። ሰው በችግር ውስጥ ያለውን ሰው ሳትናገሩ ለአላህ ብላችሁ የምትሰሩት ነገርን አላህ ይሰማል ማለት ነው። እሱ እንደዚህ ያው የኛ ስደተኞች ማለት ሁሌም የኛ ኢትዮጵያኖች መንከራተት የኢትዮጵያኖች ስቃይ መቼም አያልቅም። ሁላችንም የሚናቀው ነው። አንድ ኃይላችን በባህር አንድ ኃይላችን የእንትን ስጋ በቃ ምግብ ይያውን የአሳ ምግብ ይያውን በጣም የሚያሳዝን ስደት። ያው ይሄ የመን መንገድ ማለት ሳውዲ አረቢያ ማለት የኢትዮጵያን ደም የጠጣች መንገድ ናት የመን ማለት ነው። ያው ፈልገን ወደን ፈቅደን ነው። ከዛ ሴት ልጆቹ ደግሞ ብዙ ነገር ደርሶባቸው ከየመን ወደ ሳውዲ አረቢያ የሚገቡበት ብዙ ነገር ማንነታቸው አጥተው በሴትነታቸው ብዙ ጥቃት ደርሶባቸው ነው ወደ የመን ወደ ሳውዲ አረቢያ የሚደርሱት ወደ ህይወታቸውን ለመለወጥ ኑሮን ለማሸነፍ ማለት ነው። እና ያም ሆኖ ያ በሄደበት ብዙ ነገሮችን እንደሚረዳ የደካማዎቹን ደግሞ ካረገዙት በኋላ ለቀቀው የሚሄዱትን ወንዶች ወደ ሳውዲ አረቢያ ከገቡት በኋላ ሴቶች እህቶች እንዴት እንደሞቱ ሲያሳዝኑት እንደሚረዳ ካብዱን ጋራ ማለት ነው አደረጋ። እሺ ይሁን። አሁን እሱ የመን ላይ ነው ያለው ማለት ነው። ከዛ ያ ይቅርና እሱን አይተናዋል አልፈናል። ከዛ ደግሞ ሱመያ ደግሞ መልሰሹ እኔ የመን ሂድ አላልኩም፣ አንተ እዚህ ኢትዮጵያ እያልክ ማስመርመር ትችላለህ፣ እኔ ሂድ እንዳልኩት በራት ሄዳለ ወይ? ይሄን ማስመሰል አታቆመም ወይ ብለሻል። አይ ቃልሽን ማቆም አለብሽ። አንድ ሰው ከተናገረው ከቃሉ ፍንክች ማለት የለበትም ማለት ነው። አሁን ሰኢድ ባለሽ መሰረት የምትፈልጊው ነገር ያደርግልሻል ሲላለ አንቺም ደግሞ ይሄን ጥያቄ ሲታቀርቢ ለልጆቹ መስዋዕት እየከፈለም ነው ያለው። ተመልሶ ወደ የመን ሄዷል። እሺ ሄዳ አንቺ ደግሞ ይሄንን ወተሽ ሰርተሻል። ያ ይቅርና አሁን ወደ አዩ በረኪና ላይ እንመለስ ማለት ነው ውድ ቤተሰቦቻችን። ስለዚህ አዩ በረኪና ምን አለች? ከትላንት ቪዲዮ በሰኢድ ቤት ነው የመጣቸው። በነገራችን ላይ ሰኢድ የመን ሆኖ እሷ እንዴት መጣች ልትሉ ይችላላችሁ። ያ ችግር የለም ቤተሰቦቼ። አይ እንትን ሳውዲ የመን አልሄደም ሰኢድ
አትበሉ ማለት ነው። ሄዷል እሱ ግን አዩ በሰይድ ቤት ማምጣት ትችላለች። ዛሬ እንትን ነው የሚቀያየረው እንጂ ስልክ ላይ መስራት ትችላለች። ቻናሉን ቪዲዮ ሼር ማድረግ ይቻላል ማለት ነው። ቤተሰብ ይሄን ሲስተም ሁላችሁም ታውቃላችሁ። ስለዚህ አዩ በረኬና መታ የሰይድን ቤት ሰይድ የገዛውን ቤት እኔ ሰይድ አገር በአገር እየዞረ ነው ሱመያና ልጄ እያለ ልጆቼ እያለ እየዞረ ስለሚኖር እኔ በጭንቀት በአሳብ ሁሌ ጥሎኝ ሲራመድ ስለሆነ አሁን እኔ የምፈልገው የሱ ቤት በራሴ ሱም ሊዞርልኝ እኔ ማጥቼ እየደወልኩላችሁ ለማናገር የት እንደደረሰ ለማየት እፈልጋለሁ ትላለች። ጎበዟ ማለት ነው። ጎበዟ አዩ በረኬና ጎበዟ ማለት ነው። ድራማዋ እየቀጠለ ነው። በስተ የድራማውን ነምበር 1 አላለችም እንጂ አዎ ምነግራችሁ ነገር ያው ቁጥሩን አላስቀመጠችም። ይሄን አክል ድራማ ደርሻለሁ አላለችም። ድራማዋ እየተቀጠለ ነው። ፎከስ መፎከሯ አልቀረም ማለት ነው። ከዛ ያው ስራ ነው እየሰራች ያለችው ገንዘብ ነው ቤተሰብ እና በላ ከዛ በኋላ ደግሞ እና ድርጅቱ ደግሞ ጊፍት አለሽ በእኛ ጋር እኛ ላይ ጊፍት አለሽ። ሰኢድና ሱመያን አስታርቂ፣ አንድ ላይ ታረቁ። እኛ ላይ ትልቅ ጊፍት አለልሽ። ቤት አንድ መኝታ ያለው ሪስቴት ቤት ጊፍት ይሰጥሻል። ሰኢድና ሱመያ ይገናኙና እንደሚገናኙት እንድታረቁ ማድረግ አለብሽ። ይሄንን ካደረግሹ ይሄንን ጊፍት ትቀበያለሽ በድርጅቱ ሱም እኛ ይሄንን ጊፍት ስጦታ እንሰጥሻለን ትባላለች። ላዩ በረኬናዋ ማለት ነው። ከዛ ከተባለች በኋላ እኔ የሱኑ ቤት ከሱሜ ልታዞሩኝ ይፈልጋለሁ። ጎበዝ ማለት ነው። ከሰኢድ ለፍታለች። ከሱሜ የሚዞርን ይፈልጋለሁ። እኔ ደግሞ ቤቱ እንደዚህም ይቅር ባሌ ይኖርልኝ። እኔ ባሌ ፕሌን ይገዛልኝ ካልኩት አሁን ፕሌን የሚገዛ ባል ነኝ ያለኝ አለች። ሰማንልሽ? እሺ ፕሌንም የሚገዛልሽ ባል እንዳለ አወቅንልሽ። እሺ እውነትም ነው። እሺ ከዛ እኔ ቤቱ ጥንቅር ብልና ይቅር ሱመያና ሰኢድ ማታረቁን ስምንም ብዬ አልፈልግም። እንደዚህ ታራርቆ መኖራቸው ነው የሚፈልገው። አረጉት አላለችም። አረጉት እኔ ሰኢድና ሱመያን አስታርቄ ግፍት ልሰጡ እኔ ደግሞ ኢንሻአላህ ፕሌንም የሚገዛኝ ባል አለ። ኧረ ተይ ፕሌን ይግርና ዓለምም ይግዛልሽ። ፕሌንማ ቀላል ነው። ዓለም ይችን ዓለም አታናግረኝ ባክሽ። ታይ አታናግረኝ። በረኬናዋ ማለት ነው ሚሻለሽ። በረኬና መጠጣሽሽ ነው። እሺ ሌላ ነገር ባታስናግረኝ አስተግፍሩላህ እንትን ውስጥ ባታስገብኝ የተሻለ ነው። ስለዚህ ጋጣ ወጥነሽ በነገራችን ላይ ማለት ነው። በጣም ጋጣ ወጥነሽ። ሚዲያ ስሪ መስራት ትክክል ነው። ሚዲያ ስሪ ችግር የለም። ማንም እንደመሰራ ስሪ ያገኝበት። ግን ጋጣ ወጥ ንግግሮችን ባትናገሪ። ሱመያ ማለት 10 አመቶች ስደት ዓለም ተገናኝታ ልጆች 2 ፍሬዎቹን ምን መሰሉ ልጆቹን አላህ ያሳድግለት የወለደች መከራ ስቃይን ስደት ላይ ያሳለፈች ጀግና ንግስት ሴት ናት ማለት ነው። እንዳንቺ በረኪና እንዳንቺ ባራሮ ሴት ጋራ ጣውንትነት ማኖር ይከብዳል። በእናታችሁ ይከብዳል። እውነቴን ነው የምላችሁ። እኛ ሱመያን ብዙ ነገር ተናግሬያለሁ ከዚህም በፊት ማለት ነው። በፊቱ ቻናሌ ሌላ ነገር ሳይሆን ማለት ነው መጥፎ ተናግሬ አላውቅም። ታረቂ፣ ይበቃሻል። ወንድ ልጅ በእስልምና ይፈቀዳል 3 4 ሚስት ይፈቀዳል። ራሱን መችል ከሆነ በራሱም ያስተዳድር ከሆነ ራሱን የቻለ ቤቱን የመሰለ ነገር የራሱን በቃ ወጪውን የሴት ልጅ የሚያስፈልጋትን ወጪ ካቻለ ወንድ ልጅ ማግባት ይችላል ብዬ ብዙ ጊዜ ቪዲዮ ሰርቻለሁ ማለት ነው። በሱመያም ያው መምከሬም የፊቷንም
መንከራተት የልጅ እናት ሆና እሱም ስላሳዘነኝ ማለት ነው። ግን አሁን ከእንደዚህ አይነት ሰው ማኖር አይከብድም ወይ ቤተሰብ? እሷ ሱመያ ቤቷን ሄዳ ያ በሰሞኑ በደበደበችው ቪዲዮ ላይ ራሱ ያው ቂም ይዛባት ያው መንገዱን እየጠበቀች ነው እንደሚመቻችላት ማለት ነው። ባለመችው ቦታ ነው ያለችው አዩ ማለት አዩ በረኬና ያው ብድሯን ለመመለስ ማለት ነው። እና ስለዚህ አንቺ ንግግርሽን ታስከይ ብትታረቅ ማለት ነው። ሱመያ የምትኖሪ ቤቷ አንቺ የምትኖሪ ቤቷ ነገ እኮ አንቺ የምትወልጂ ልጆችና የሱመያ ልጆች እህታማሞች ናቸው። ግን ነገ የቪዲዮ ልጆችሽ ተቀምጦ ነገ ልጆች እነዚህ ሱመያ ልጆች ካደጉ የሚያዩ ቪዲዮ ነው የምታወሪ ማለት ነው። ነገ እቺ የእናታችን ጠላት ናት ብለው በመጥፎ አይን እንዳያዩሽ በመጥፎ አመለካከት እንዳያዩሽ ባታደርጊ ጥሩ ነው። ምክንያቱም ጉልበትሽ አንቺ ዛሬ እንደኖርሽ ጉልበትሽ ያን ጊዜ ጉልበት አይኖርሽም። ትደክማለሽ፣ ሽማግሌ ትሆኛለሽ። በጥሩ አይን ሊያዩልሽ የሱመያ ልጆች ነገ ከሰይድ ካኖርሽ ማለት ነው የሚኖረው አንድ አላህ ነው የሚያውቀው ማለት ነው። ስለዚህ ለምንድን ነው እንደዚህ የምታደርጊ? ሱመያ ዳክማለሽ፣ ላፍታለሽ እንድታረቁ ብታደርጊ ለአንቺ የተሻለ ነው። ኮሜንቱን አታይም ነው ገብቶ ይሄን አክል ሲዲብ አንቺ ሚዲያ ሁሉ ነው እየተረገምሽ ያለሽው ማለት ነው። ሱብሃንክ ያ ረቢ። አረ አይምሮሽ በጣም ነው የሚሰራው ማለት ነው። እንዴት ነው በብረት ነው የተሰራው አይምሮሽ? ብስምላህ አይምሮሽ በብረት ነው የተሰራው? የተያያዘው ማግኘት ነው እንዴ? የሰው አይምሮ ያለ ሰው አይን እንደዚህ ካሉኝ ዛሬ ትላንት ባጠፋው ጥፋቴ ዛሬ መማር አለብኝ። የተሻለውን መናገር አለብኝ። የተሻለውን ማድረግ አለብኝ የሚባል ነገር አለ። አሁን ሰይድ ደግሞ የሌላ ሀገር እዛ ነገሮችን ለማስተካከል ብሎ የመን ባይደበት አንቺ ደግሞ አቃቃጥለሽ እሳቱን ሎክሰሽ ጋዙን ረፍርፈሽ ቤንዚሉን ክብሩቱን ሎክሰሽ ጠበቅሹ ማለት ነው። ሱመያ ይሄንን ስታይ በምን ሁኔታ ነው ልጆቹን የምታሳየው ማለት ነው? እና እውነት ቤተሰብ ፍረዱ ማለት ነው። ምን ትላላችሁ? ሱመያን እያናደደች ነው ያለችው ማለት ነው። ህልህ ውስጥ እያስገባች ነው ያለች። ግን እኔ ማለት ነው የሱመያ ቦታ በሆን ማለት ነው ልጆቼና ሳይድን ባንድ ቀን ከራሴ ጨምሬ ማለት ነው ከራስሽ ጨምራ ሱመያ እውነት እሷ ቤቷን ለቃ ብር ብላ እንደምትጠፋ ብታደርግ ነው ሱመያ ቤቷን ገብታ ታርቃ ማለት ነው በቃ ይለይለት ብላ ለህልህ ማለት ነው። እና አላችሁ ለቤተሰብ ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ያው የአዩ በረኬና ድራማው እየቀጠለ ነው አልቆመም እላችኋለሁ። ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ሼር እና ላይክ እንዳይረሳ። በጣም ነው መወዳችሁ ማከብራችሁ የሀገሬ ልጆች። እናት ሀገራችንን ኢትዮጵያ ሰላም፣ ፍቅር፣ አንድነት ያብዛልን እያልኩ በዚህ አቁማለሁ። ቤተሰቦቼ በጣም ነው መወዳችሁ ማከብራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።